የብልጽግና የመከላከያ ኃይሎች የስድስት ንጹሃን ግለሰቦችን ምላስና ብልት በመቁረጥ መረሸናቸው ተሰማም። በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝም 105ኛ ኮር 44ኛ ክፍለ ጦር በተደረገ ተጋድሎ ብዛት ያላቸው ጥቁር ክላሾችና ተተኳሽ ሲማረኩ ከ20 በላይ ያገዛዙ ቡድን አባላቶች ተሸኝተዋል። የአማራ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ንጉስ ሚካኤል አሊ ኮር ዋሲል ክፍለ ጦር 3ኛ መብረቅ ሻለቃን ለማፈን የሰሜን ምስራቅ ዕዝ 801ኛ ኮር ሰራዊት በምዕራብ ወሎ ግንባር ጃማ ወረዳ ቀይ አፈር ታዳጊ ከተማ ውስጥ ሌሊቱን ከበባ የፈጸመ ቢሆንም ፋኖች ከባድ ምት በማሳረፍ ከባድ ሰብአዊ ኪሳራ በአገዛዙ ኃይሎች ላይ አደረሱ። በመተከል ቡለን ወረዳ ላይ በተፈጸመው ጥቃት የሟቾች ቁጥር 50 ደርሷል። በቡለን ወረዳ ልዩ ስሙ በኮጂ በተባለ አካባቢ በሆዲድ ብልጽግና የሚደገፉ የኦነግ ሸኔ ታጣቂዎች በፈጸሙት የጅምላ ጭፍጨፋ በርካታ ንጹሃኖች ተገድለዋል። የብልጽግና አገዛዝ በደቡብ ወሎ ዞን ወግዲ ወረዳ ላይ ከባድ የድሮን ጥቃት በመፈጸም ንጹሃንን ገደለም። በሌላ ዜና ህዝብ ላቡን ጠብ አድርጎ የሰራቸው የቀበሌ ተቋማት በአገዛዙ ሰራዊት እንዲነዱ እየተደረጉ ናቸው። በምስራቅ ጎጃም ዞን ማቻከል ወረዳ ወርቅማ ቀበሌ የሚገኝ የቀበሌ አዳራሽ በትናንትናው ዕለት በአብይ አህመድ ሰራዊት አባላቶች እንዲቃጠል ተደርጓል። ከባህር ማዶ እስራኤል ከወራት በኋላ በቤሩት በፈጸመችው አዲስ ጥቃት ከፍተኛ የሂዝቦላህ ባለስልጣን ተገድሏል። የተገደሉት ባለስልጣን የሂዝቦላህ ዋና ኤታማዦር ሹም ሃይታም አሊ አል ታታባይ መሆናቸው የተገለጸ ሲሆን ቡድኑን በተለያዩ ከፍተኛ የስልጣን እርከኖች ላይ ሲያገለግሉ የነበሩ ናቸውም ተብለዋል። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን ምርጫችሁን እኛን አድርጋችሁ በድጋሚ አብራችሁን ቆዩ። ወደ ዝርዝር ዘገባዎቻችን አለፍን። የብልጽግና መከላከያ ኃይሎች የስድስት ንጹሃን ግለሰቦችን ምላስና ብልት በመቁረጥ መረሸናቸው ተሰማም። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦር በተደረገ ተጋድሎ ብዛት ያላቸው ጥቁር ክላሾችና ተተኳሽ ሲማረኩ ከ20 በላይ ያገዛዙ ቡድን አባላቶች ተረሽነዋል። ህዳር 14 ቀን 2018 ዓ.ም ከሰከላና ከቡሬ በሁለት አቅጣጫ በሌሊት በመንቀሳቀስ ለማፈን የሞከረው ቡድን በመልሶ ከበባ ተመቷል። ከአንጎት እስከ አሽፋ በዘለቀው አውደ ውጊያ ያገዛዙ ቡድን ሙትና ቁስለኛ አባላቱን በመተውና በየጣሻው የቀበራቸው ያሰበውን ሳያሳካ የፋኖን ምት መቋቋም ባለመቻሉ ወንብሪ ማርያም ተብላ በምትጠራው ቅድስት ቤተክርስቲያን ውስጥ በመመሸግ እንዳይወጣ ሆኖ ተከቦ ውሏል። በአጽንኦት አስበው ትርፍና ኪሳራ አገናዝበው የሚንቀሳቀሱት የግዙፉ 44ኛ ክፍለ ጦር ፋኖች ጥበብ አማካኝነት ተስቦ የገባው ዘራፊ ቡድን በከበባ ተቀጥቅጦ በደርዘን የሚቆጠር ክላሽ አስረክቦ 21 ሬሳና ብዛት ያላቸው ቁስለኞችን ተሸክሞ በቅድስቲቷ ቤተክርስቲያን መሽጎ መዋሉ ነው የተመላከተው። ፋኖቹን ምት መቋቋም ያልቻለው ቡድን በየአካባቢው ያገኛቸው ንጹሃን አርሶ አደሮችና የከተማ ወጣቶችን አፍኖ በመውሰድ ስድስቱን አይናቸውን በማጥፋት ምላሳቸውንና ብልታቸውን በመቁረጥ አሰቃቂ በሆነ ሁናቴ ረሽኗቸዋል። በተመታ ቁጥር የአማራ የሆነውን ሁሉ ህፃን አዛውንት ሳይለይ እንመታለን እያለ ሲያውጅ የከረመው ቡድን ፎክሮ ወደ ፋኖ ቀጠና ፋኖን ለማጥቃት ቢመጣም ውጤቱ ግን አባሉን ማመናመን ንብረትን ማውደም ሲሆን በልህ ንጹሃን ላይ ጉልበቱን በማሳየት የለመደውን የዘር ማጥፋት እርምጃውን አጠናክሮ ቀጥሎበታል ሲል የ44ኛ ክፍለ ጦር ህዝብ ግንኙነት ፋኖ አለበላወቀ መረጃውን አጋርቷል። በሌላ በኩል የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ንጉስ ሚካኤል አሊ ኮር ዋሲል ክፍለ ጦር 3ኛ መብረቅ ሻለቃ ኃይልን ለማፈን የሰሜን ምስራቅ ዕዝ 801ኛ ኮር ሰራዊት በምዕራብ ወሎ ግንባር ጃማ ወረዳ ቀይ አፈር ታዳጊ ከተማ ውስጥ ሌሊቱን ከበባ የፈጸመ ቢሆንም ፋኖች ከባድ ምት በማሳረፍ ከባድ ሰብአዊ ኪሳራ ባጋዙ ኃይሎች ላይ አድርሰዋል። የ3ኛ መብረቅ ሻለቃ የተወሰነ ኃይል ከተማይቱ ውስጥ መኖሩን በመረጃ ሰዎቹ አማካኝነት ያረጋገጠው አጋዙ ስፍር ቁጥር የሌለው መከላከያ ሰራዊት አድማ ብተና ፖሊስና ሰላም አስከባሪዎችን አሰልፈው በሌሊት ከበባ ቢፈጽምም ፋኖ በተወሰነ ኃይል ብቻ በርካታ የብልጽግናን ጦር በመምታትም ባለድል ሆኗል። የጃማ ወረዳ መቀመጫ ከሆነችው ደጎሎ ከተማ ሁለት አምቡላንሶች ወደ ቀይ አፈር ተጉዘው የብልጽግናን ሰራዊት አስከሬንና ቆስለኛን ጭነው መመለሳቸውም ተጠቁሟል። ትላንት ምሽት ላይ ጭምር አንድ የመከላከያ ሰራዊት አባል አስከሬን ስንዴ ማሳ ውስጥ መገኘቱን ምንጮች ጠቁመዋል። በውጊያው በድምሩ ከ10 ያላነሰ የጠላት ኃይል መመታቱም ተረጋግጧል። የ3ኛ ሻለቃ ብሬን ተኳሹ አርበኛ መሐመድ ጀማል በጀግንነት ተፋልሞ ሙሉ ኃይሉን ይዞ መውጣት የቻለ ሲሆን በዚሁ ውጊያ አርበኛ ሼህ አሊ ሐሰን እጅ ስጥ ያሉትን የጠላት ኃይል አባላት የጥይት ሲሳይ አድርጎ ከበባ ጥሶ መውጣት ስለመቻሉም ተጠቁሟል። እኔ ያሳመነው ልጅ ነኝ እጅ አልሰጥም በማለት በጣሷቸው የወጣው አርበኛ ሼህ አሊ ሐሰን ከዚህ ቀደም የአማራ ልዩ ኃይል መክት ክፍለ ጦር አባል የነበረና በፋኖ ትግል ሂደትም በሸዋና በወሎ ቤተ አማራ ግንባሮች የጦር ሜዳ ጀብዱ ሲፈጽም የከረመ መሆኑን ለማረጋገጥ ተችሏል። የብልጽግና ኃይል
የሶስተኛ መብረቅ ሻለቃ ብሬን ተኳሽ የሆነውን አርበኛ መሐመድ ጀማልን ለማፈን ጥረት ያደረገና እጅ ስጥ ያለ ቢሆንም አርበኛውም አላስለመድንም በማለት ብሬኑን አንስቶ ግራ ቀኝ እሳት በማዝነብ ከበባ ሊሰብር ችሏል ሲል መረጃውን ያጋራው አማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ነው። በመተከል ቡለን ወረዳ በተፈጸመ ጥቃት የሟቾች ቁጥር 50 ደርሷል። በቡለን ወረዳ ልዩ ስሙ በኩጂ በተባለ አካባቢ በሆዲድ ብልጽግና የሚደገፉ የኦነግ ሸኔ ታጣቂዎች በፈጸሙት የጅምላ ግድያ 50 የሚደርሱ የአማራ ተወላጆች መገደላቸው ተሰምቷል። በአካባቢው የነበሩ ያገዛዙ ከሁለት ቀናት በፊት አካባቢውን ለቀው ከመውጣታቸው ነው ጥቃቱ የተፈጸመው የሚሉት የአካባቢው ነዋሪዎች ታጣቂዎቹ ከአገዛዙ ሰዎች ጋር በመናበብ የፈጸሙት የጅምላ እልቂት ነውም ብለዋል። የጅምላ እልቂት ጥቃቱ የተከፈተው ህዳር 13 ቀን 2018 ዓ.ም ከንጋት ጀምሮ ሲሆን በዚህ እስካሁን ባለው 50 የሚደርሱ የአማራ ተወላጆች ተገለዋል። ቀሪው የህብረተሰብ ክፍልም ህይወቱን ለማትረፍ ሽሽት ላይ ነው ስለመባሉም ተሰምቷል። በዚህ አካባቢ ከዓመታት በፊት የጅምላ ግድያ ተፈጽሞ የሰው ልጅ በግሬደር ታፍሶ የተቀበረበት ልብ ሰባሪ ክስተት አይዘነጋም። የብልጽግና አገዛዝ ደቡብ ወሎ ዞን ወግዲ ወረዳ ላይ ከባድ የድሮን ጥቃት በመፈጸም ንጹሃንን ገደለ። የአብይ አህመድ አገዛዝ ትላንት ህዳር 14 ቀን 2018 ዓ.ም ደቡብ ወሎ ዞን ወግዲ ወረዳ አብዩ ጎረባ የተባለች ታዳጊ ከተማ ላይ ባራክታር ቲቪቱ በተባለ ቱርክ ሰራሽ ድሮን ጥቃት የፈጸመ ሲሆን ጥቃቱ የተፈጸመው በአንድ ግለሰብ መኖሪያ ቤት ላይ ስለመሆኑም ለማረጋገጥ ተችሏል። የድሮን ጥቃቱ ከቀኑ 8 ሰዓት ከ10 አካባቢ የተፈጸመ ሲሆን ጥቃቱ የተፈጸመበት ግለሰብ ሁናቴውን ሲገልጽ ወትሮኔም ሆነ ባለቤቴ ቤታችንን አንለቅም ነበር፣ ዛሬ ማልዳ ግን አላህ በመክንያት ትረፍ ሲለኝ ባለቤቴ አባታቸው ስለታመሙ ጠይቀሻቸው ነይ አልኳትና ሄደች። እኔም ላጨዳ የደረሰ ጤፍ ስላለኝ እሱን ለማየት ወደ እርሻዬ ሄድኩኝ ይላል በጥቃቱ ቤትና ንብረቱ የወደመበት ግለሰብ ሁናቴውን ሲያስረዳም። ስለሆነም ድሮን በጣም የረቀቀ ቴክኖሎጂና ጥቃት ያለበትን ለይቶ የሚያውቅ ቢሆንም የብልጽግናው አገዛዝ ግን በዚህ መልኩ የግለሰብ መኖሪያ ቤት ላይ ጥቃት በመፈጸም የታጠቀውን ፋኖ ሳይሆን የአማራን ህዝብ እንደ ህዝብ እየጨፈጨፈ ይገኛል። በሌላ በኩል ህዝቡ ላቡን ጠብ አድርጎ የሰራቸው የቀበሌ ተቋማት በአገዛዙ ሰራዊት እንዲነዱ እየተደረጉ ናቸው። በምስራቅ ጎጃም ዞን ማቻከል ወረዳ ወርቃማ ቀበሌ የሚገኝ የቀበሌ አዳራሽ በትናንትናው ዕለት የአብይ አህመድ ሰራዊት አውድሞታል። ይህ ጨካኝ አምባገነን ስርዓት አማራና የአማራ የሆነውን ሁሉ እያጠፋ ነው ያለው። ላለመጥፋት በሚደረገው የህልውና ትግል ሁሉም አማራ የራሱን ድርሻ ሊወጣ ይገባል ያለው ፋኖ ስቲቨል አለሙ ነው። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ የመቄት ወረዳ ጊዜያዊ ህዝብ አስተዳደር ህዝባዊ ውይይት መድረኮችን በተለያዩ ቀበሌዎች አጠናክሮ እንደቀጠለ ነው። በሰሜን ወሎ የመቄት ወረዳ ጊዜያዊ ህዝብ አስተዳደር ዋና አስተዳዳሪ መምህር ዘሪሁን ደምሌም በተገኘበት ከማህበረሰቡ ጋር ሰፊ ውይይት መድረክ የተደረገ ሲሆን ህዝቡም የመቄትና አካባቢው ካሉ የፋኖ ኃይሎች ጋር የተጀመረው ትስስርና አንድነት ተጠናክሮ መቀጠል እንዳለበት ምክረ ሀሳቦችን የሰጠ ሲሆን ፋኖ በተቆጣጠራቸው አካባቢዎች የትምህርት፣ የጤና፣ የግብርናና ሌሎች አገልግሎቶች በአግባቡ እንዲፈጸሙ ፋኖ እያደረገ ያለውን አዎንታዊ ድጋፍ አድንቀው በህዝብ ሀብት የተገዛውን የ9 ጤና ጣቢያዎች መድኃኒት በአብይ የጸጥታ አካላት ፍላቂት ላይ መታገቱ የአብይ ስርዓት ለህዝብ ያለውን ጥላቻ አጉልቶ ያሳየ ነው ብለዋል የመድረኩ ተሳታፊዎች። የወረዳው ጊዜያዊ ህዝብ አስተዳደር ስራ አስፈጻሚዎች በተለያዩ ቦታዎች በመገኘት መድረኩን የመሩ ሲሆን የወረዳው ዋና አስተዳዳሪ መምህር በሪው እንደምል ትግሉ ስለደረሰበት ደረጃ ለምን የአማራ ህዝብ እየታገለ እንዳለና ሌሎች ዘርፈ ብዙ ሀሳቦችን ለውይይት ታዳሚዎች ገለጻ አድርጓል። መረጃው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ነው።